ልብ ካልተጠበቀ ይሄን ያህል ነው ምቀኛ፣ ይሄን ያህል ነው ተንኮለኛ። ሰው ልቡን ካልጠበቀ ቅናት፣ ተንኮል፣ ሸረኝነት፣ ምቀኝነት በጣም ብዙ ገደል ውስጥ ይከተዋል። አሁን በምድራችን ላይ ብዙ ወጣት እየተነሳ ነው ምናምን ደስ ይላል፣ በሚዲያ ላይ ምናምን እናያለን እንደዚህ። ግን አንዳንዱ ልብ ጤነኛ አይደለም። ቁራጭ እንኳን ምህረት ለሰዎች ቁራጭ እንኳን ምህረት የሌላቸው ሰዎች እግዚአብሔርን ለማገልገል የተነሱበት ጊዜ፣ ይሄ በጣም አደገኛ። ምንም የማያልፏቸው አገልጋይ ሰልፊሽ ሆነው ሁልጊዜ ከራሱ ክብር፣ ከራሱ ስም፣ ከራሱ ስኬት፣ ከራሱ ነገር ጋር የተጠመደ አገልጋይ በቃ አይጠቅምም። ለምን? በራሱ የተጠመቀ ሰው በራሱ ፍቅር ከተጠመቀ በእግዚአብሔር ፍቅር ሊጠመቅ አይችልም። ለምን? ተጠምቋል። ወረደ። እስቲ የተጠመቀና ኢመርስድ የሆነ የገባ ሰው እንዴት አድርጋችሁ ነው ድጋሚ የምታጠምቁት? ኦልሬዲ ሳይሆን በጌታ ልብ የምናገለግል ሰዎችን ያስነሳል። በምድር ላይ ስንኖር ብዙ ነገሮቻችን እንጠብቃቸዋለን። ለምሳሌ አገር ዳር ድንበር አለው። አገር ዳር ድንበር ይጠበቃል፣ በወታደር ይጠበቃል፣ በብዙ መንገድ ይጠበቃል። ሁሉም ሀገር ዳር ድንበሩን ይጠብቃል። ጠበብ እያደረግነው ስንመጣ ደግሞ አንዳንዴ አካባቢያችንን እንጠብቃለን። ጌትድ የሆኑ ኮሚኒቲዎች አሉ አይደለ? ኮምፓውንዶች አሉ እና ማታ ይዘጋሉ፣ ጠዋት ይከፈታሉ። ጥበቃ አለ፣ እንደዚህ ይጠበቃል። ወደ ቤታችን ደግሞ ስንመጣ አጥር አለ። አሁን ይሄ ግቢ አጥር አለው፣ እንደዚህ ይጠበቃል በአጥር። ከዛ ወደ ቤት ስንመጣ ደግሞ በራችን አለ እያለን ውድ የሆኑ እቃዎቻችንን ደግሞ ቆልፈን በደንብ እንጠብቃቸዋለን እና እየጠበቅን ነው በቃ የምንኖረው። ብዙ ነገሮቻችንን እንጠብቃቸዋለን። መጽሐፍ ቅዱስ በጣም መጠበቅ አለበት ብሎ ከሚናገረው ነገር በዋናነት ያየሁት ልብ ነው። ልጄ ሆይ ልብህን ጠብቅ፣ የሕይወት መውጫ ከዛ ነው እና ልብ ሳይጠበቅ ሲቀር ምን እንደሚሆን መጽሐፍ ቅዱስ ያሳያል። ልብ ሲጠበቅም ደግሞ ምን እንደሚሆን መጽሐፍ ቅዱስ ያሳያል። እና ትንቢተ ዮናስን ነው ዛሬ የማካፍላችሁ። 4 ምዕራፎች አሉት ትንቢተ ዮናስ። በዋናነት ምዕራፍ 4 ላይ ነው ትኩረት የማደርገው፣ ግን 3ቱንም ምዕራፎች አየት እያደረግናቸው ለመሄድ እንሞክራለን። ስለዚህ መጽሐፍ ቅዱስ ከያዛችሁ ትንቢተ ዮናስን ታወጡና ሳነብ የቱ ጋር እያነበብኩ እንዳለው አብረን እንድንከታተል ማለት ነው። እንደሱ ነው የምናደርገው። ምንድነው ትንቢተ ዮናስ ውስጥ ስለ ልብ ያየኸው ካላችሁኝ፣ ብዙ ጊዜ የአገልጋዮችን መልእክት ትንቢቶችን ስናጠና መጽሐፍ ቅዱስ ውስጥ በትኩረት የሚናገረው እከሌ የሚባል ነቢይ እግዚአብሔር አስነሳው፣ ከዛ ለእስራኤል ወይም ለይሁዳ ወይንም ለሌሎች ነገስታት ወይንም ለካህናቱ ወይንም ለሕዝቡ እንዲህ ብለህ መልእክት ተናገር አለው ይልና የሰራዊት ጌታ እግዚአብሔር እንዲህ ይላችኋል ይላል። ወይ ይመለሳሉ ወይም ቢላሉ። እንደዚህ ነው ብዙ ጊዜ የትንቢት መልእክቶችን ስናይ። ዮናስ እንደዚህ አይነት አይደለም አለው። መልእክተኛ ነው፣ ስበክ ተብሏል፣ ሰብኳልም። ግን 4ቱ ምዕራፍ የሚፈጅ መልእክት ግን አላቀረበም። ትንቢተ ዮናስ በጣም የሚያወራው ስለ ዮናስ ካራክተር ነው። የትንቢት መጽሐፍ ነው፣ ግን ሰፊ ሽፋን የሚሰጠው ስለ ራሱ ስለ ነቢዩ ፕላስ ስለ እግዚአብሔርም ካራክተር እንደው በንጽጽር ነው የሚያስቀምጠው። ሉክ ዮናስን ይዩት፣ እንዲህ አይነት ባህሪ ነው። እግዚአብሔር ግን እንዲህ አይነት ባህሪ ነው። ዮናስን ይዩት፣ ተበሳጨ፣ ተቆጣ፣ ተናደደ ምናምን ይላል። እግዚአብሔር ደግሞ ታገሰ ምናምን እና የትንቢት መጽሐፍ አይደለም እንዴ ይሄ? ለምንድን ነው በቃ እንደ መልእክተኛ እግዚአብሔር እንዲህ ይላል ብሎ መልእክት እያስተላለፈ ወይ እምቢ ካሉም እምቢ ብለውኛል ብሎ ለእግዚአብሔር ተናግሮ እንደገና ሄደና ደግሞ እንደዚህ በል ቢለው ነው ለአእምሯችን የሚመቸው። ግን የዮናስ መጽሐፍ እንደዛ አይደለም። ምንድን ነው ልትል የፈለግከው ካላችሁኝ፣ በዮናስ ልብ ሳይሆን በጌታ ልብ እናገልግል የሚል ማለት ይሄ ፈውስ ነው። ክብር ለእግዚአብሔር ይሁን። ፈውስ መድኃኒት ነው። ዮናስ አገልግሏል፣ ግን ልቡ በጣም አደገኛ ልብ። አሁን ዘመናችንን ስንመለከት ብዙ ቤተክርስቲያን አለ፣ ብዙ አገልግሎት አለ። ወደ ልብ ስንመጣ ግን በጣም ታፍ ነው። በጣም ስንት ሸረኛ ዘዋል። በዮናስ ልብ ሳይሆን በጌታ ልብ እናገልግል የሚል መልእክት ነው ማካፈላችሁ። ይህንን ስል ምናልባት እኔ ነብይ አይደለሁም፣ እኔ ፓስተር አይደለሁም፣ እኔን አይመለከትም እንደማትሉ እርግጠኛ ነኝ። ያገለግለኝ ዘንድ ሕዝቤን ልቀቅ አይደል ያለው እግዚአብሔር። የተለቀቀ ሁሉ አገልጋይ ነው። ካፓሲቲው ይለያያል፣ ስፋቱ ምናምን ቢሆን የምናገለግልበት መንገድ ይለያል። ሁሉ ሰው አገልጋይ ነው። ስለዚህ ሁላችንም የሚመለከት ቃል እንደሆነ አስባለሁ። ስለዚህ እንሂድ ትንቢተ ዮናስ ላይ ምዕራፍ 1 እንጀምር። ትንቢተ ዮናስ ስለ ዮናስ ባክግራውንድ ብዙ አይነግረንም። የማን ልጅ እንደሆነ ብቻ ነው የሚነግረን። በቃ አይሁዳዊ ነው፣ እስራኤላዊ ነው። ስለዚህ ምዕራፍ 1 ቁጥር 1 ሲጀምር እንደዚህ ነው። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ። የሚያገለግልበት ቦታ ተነግሮታል እና ሰባኪ ነው፣ ሂድ ተብሏል። ክፋታቸውም ወደፊት ወጥቷልና በእርሷ ላይ ስበክ። በቃ ይሄ ነው ትእዛዙ። ዮናስ አስተዳደጉ የማን ብዙ በቃ የአማቴ ልጅ ነው ይለናል። ከዚህ ውጪ ሌላ ምንም አይነግረንም።
በእስራኤል የነበረ ነቢይ ነው። እግዚአብሔር ላከው። ወደ ታላቂቱ ወደ ነነዌ ሂድና ስበክ አለ። ነነዌ ማለት የአሦራውያን ዋና ከተማ ናት። ኃያል ናቸው በዛን ሰዓት፣ አሕዛብ ናቸው። አሁን እግዚአብሔር ወደ አሕዛብ ነቢይ ይልካል ብሎ ማነስ ከላከም ወደ እስራኤል ከላከ ወደ ይሁዳ ሕዝብ ሁለቱ እስራኤል ለሁለት ከተከፈለች በኋላ ነቢያቱ ወይ ለእስራኤል ወይ ለይሁዳ ይላካል። አልፎ ግን ወደ ነነዌ ይልካል ብሎ ማንም አይጠብቅም። እግዚአብሔርም ብሎ ነው ይሄን ማለት። በአንድ በኩል ምን እያደረገ ነው? አሕዛብም የእግዚአብሔርን መንግስት ወደፊት እንደሚወርሱ ለማሳየት የእግዚአብሔር መንግስት ሰፊ እንደሆነች ለማሳየት አሕዛብንም፣ ምክንያቱም ለአብርሃም እግዚአብሔር ኪዳን ሲገባለት የምድር ነገዶች ሁሉ በአንተ ምን ይሆናሉ? የምድር ነገድ ማለት አይሁዳዊ ብቻ አይደለም። የምድር ነገድ ዘሩ ሁሉ በምድር ላይ ያለ ነገድ ሁሉ ማለት ነው። ስለዚህ በዘርህ ይባረካሉ ስላለው በሚመጣው መሲህ በክርስቶስ አሕዛብ ሁሉ እግዚአብሔር መንግስት ወራሽ የመሆን እድል እንደሚሰጣቸው ለማሳየት ነው። ለዚህ ማስረጃ ከፈለጋችሁ እኛ ነን ምስክሮቹ። እኛ አሕዛቦች ነን፣ አይሁዳውያን አይደለም። ግን ይኸው ጌታን እናመልካለን። በምን ምክንያት? እግዚአብሔር ለአብርሃም የገባው ኪዳን ይፈጸም ዘንድ አሕዛብንም ሁሉ ስለምጠቀልል እግዚአብሔር መንግስት ማለት። ስለዚህ ወደ ነነዌ ነው የተላከው፣ ስበክ ነው የተባለው። ይሄ እኮ አሁን ተነስተህ ሂድ ስበክ ማለት ማቴዎስ 28 ማለት እኮ ነው። በአዲስ አይደለ? ደቀ መዛሙርቱ ምንድን ነው ያላቸው? ሊሄድ ሲል ጠራቸው፣ ሁሉም ተበሰተ፣ ተገለጠላቸው። አሁን ወደ ዓለም ሁሉ ምን አድርጉ? ሂዱ፣ ወንጌልን ምን አድርጉ? በቃ የዮናስ አገልግሎት ማለት ልክ የአዲስ ኪዳን አገልግሎት እንደማለት ይሄ ነው። በቃ አገልግሎት ቦታው ተነግሮታል። ልክ ኢየሱስ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ እንደተባለ የዮናስ ደግሞ ነነዌ ነው። ነነዌ ህዝቦች ክፋታቸው በእኔ ፊት በጣም ከፍ ስላለ ይሄ ነው ሚሽን፣ ይሄ ነው አገልግሎት፣ ስበክ። እግዚአብሔር እንደዚህ በግልጽ ድምፁን ሲያሰማ ደስ ይላል። ከመንከራተት እኮ ያተርፋል። እዛ ይሆን የሚፈልገኝ እግዚአብሔር እዚህ ሆን ከማለት ራሱ በጣም የሚያተርፍ ነገር ነው። ስፔሲፊክ ቦታ እግዚአብሔር ሲናገር ነነዌ ሂድና ስበክ። ደግሞ ሲመጡ ጠብቀህ ምን አመራለም አንተ ነው የምትሄደው ብሎታል። አንተ ነው። እሺ ዮናስ ምን አረገ ነው? ቁጥር 3 ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። የማይቻል ነገር ሞከረ። አሁን ከእግዚአብሔር ፊት የት ነው የሚኮበልል? ተመልከቱ። ልቡን ላሳያችሁ ነው። ነብይ ነው፣ የእግዚአብሔር አገልጋይ ነው። ግን ልቡ በጣም አደገኛ ነው። መኮብለል ሁሉ ይፈልጋል። ማለት ከሰው ይኮበለላል። ታውቃላችሁ፣ አንዳንድ ጊዜ አሁን ሰው ሲጎረምስ ምናምን ልጅሽ የት ሄደ? ጠፋ እኮ ኮበለለ ይባላል። እውነት? አዎ። የት እንዳለ አታውቂም? አላውቅም። ይኸው 3 ዓመቱ ከሰው ይኮበለላል። ከእግዚአብሔር ሊኮበልል የተነሳ ሰው ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። ቦታ ተነግሮት፣ ሰባኪነቱ ተነግሮት የሚኮበልል ሰው ነው። በዚህ ሰውዬ ልብ እንዴት ነው የሚገለገለው ብላችሁ አታስቡም? ራሱ በቃ ኮብላይ ነው፣ አሻፈረኝ የሚል ሰው ነው፣ ግን አገልጋይ ነው። ቁጥር 4 እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ ይላል። እዩ እንግዲህ አሁን ንጽጽር ተመልከቱ። ነፋስ ይታዘዝለታል፣ ዮናስ አይታዘዝለትም። ይሄ የትንቢት መጽሐፍ ነው ያስብላል እኮ። የነቢይ መጽሐፍ ነው የመልእክት። ለምንድን ነው በቃ ስለ አገልግሎቱ ብቻ የማይነግረን? በምንም ልብ ማገልገል ይቻላል። እግዚአብሔር ከረዳን ከሆነልን ግን በዮናስ ልብ ሳይሆን በጌታ ልብ እንድናገለግል እግዚአብሔር ይርዳ። ራሱ አመፀኛ ነው። አሁን ለነነዌ ሰዎች ምን ብሎ ነው የሚሰብከው? ይሄ ሰው ራሱ የኮበለለ ሰው። ነፋስ ግን ይታዘዘዋል ጌታ። ታላቅ ነፋስ መጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ። አያውቃቸውም፣ መንገደኞች ናቸው እነሱ። እያንዳንዱም ወደ አምላኩ ጮኸ። ሁሉም አምላክ አለው ታውቃላችሁ። በጭንቁ ቀን የማይጠራው ነገር የለም። ሁሉም ሰው መጥራት ጀመሩ፣ ጮሁ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር ይላል። ተመልከቱ የዮናስን ባህሪ። ሰባኪ ነው፣ ግን ወደ ታችኛው መርከብ እንትን አለው፣ ፎቅ አለው፣ ከስር አለው፣ እንደገና ቤዝመንት ምናምን አለው። ቤዝመንት ገብቶ ተኝቷል። ከባድ ልብ ነው ያለው። እነዚህ እግዚአብሔርን አያውቁ የሚባሉ አሕዛቦች ይጮሃሉ ወደሚያውቁት አማልክት ማለት ነው። ኧረ ጠፋ፣ ቆይ ዕቃ ከብዶ ይሆን እንደ መርከብ ታውቃላችሁ፣ ዕቃ ቀለል ሲል የመንሳፈፍ እንትኗ ጥሩ ስለሆነ ትሄዳለች። ይህን ሁሉ ሲያደርጉ አይተባበር፣ አይጮህ፣ እስር ገብቶለት ብሏል። ሰባኪ ሲተኛ አስቡት ምድር ምን እንደምትሆን። አሁን ቅድማሴ ሲናገር እግዚአብሔር ምድሪቷን ሰጥቶናል። እንደዚህ አይነት መንፈስ ያላቸው እንደዚህ ስለ ምድሪቱ እግዚአብሔር የተናገራቸው ሰዎች ባይኖሩ እቺ ምድር ምን እንደምትሆን አስቡት። ማይጸልይ ሰው ባይኖር እቺ ምድር ምንድን ነው የምትሆነው? እግዚአብሔር ጠራኝ ብለው የሚነሱ ወጣቶች ባይኖሩ ምንድን ነው የምትሆነው እቺ ምድር? መርከቢቱ ተናውጣለች። ደግሞ ነፋሱን ያስነሳው እግዚአብሔር ገብቶ ተኝቶ።
ቢቸግረው አንደኛው ሰው ምን አለው? የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? ምን አይነት ልብ ነው ያለህ ነው እኮ እያለ እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ይሄ ሁሉ ሲሆን ወይ ፍንክች ያባቢላዋ ልጅ። ከባድ ልብ ነው ያለው ዮናስ፣ በጣም ከባድ ልብ፣ ግን አገልጋይ ነው። እግዚአብሔር ከምድራችን ላይ እንደዚህ አይነት ልብን ያንሳ። በጣም ዋጋ ያስከፍላል። አገር እየጮኸ ነው፣ እሱ ምንም አይመስለውም፣ ተኝቷል። ቤዝመንት ወርዶታል። የዛን ጊዜም ይሄ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራህ ምንድን ነው? ከወዴትስ መጣ? ሀገርህስ ወዴት ነው? አያውቁትም። ልክ ትኬት ተቆርጦ በባስ እንደሚካሄደው ምናምን እሱም የሚከፈለውን ዋጋ ከፍሎ የተሳፈረ አንድ ተሳፋሪ ነው። ስለዚህ የመርከቡ አለቃ አየውና ኦድ ነው የሚያደርገው ነገር ሁሉ። አገር ሁሉ እየጮኸ ነው፣ እሱ አይጮህም። አገር ተሸብሯል፣ ወደሚፈልግ ወደሚያውቀው አምላክ ይጮሃል፣ እሱ ምንም አይልም። እንደዚህ አይነት እንደዚህ አያችሁ፣ ልብ የሚጠበቅ ነገር። ልብ ሲታው ብዙ ነገር ነው። እና ከየት ነው የመጣው? የማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ አለ። አይሁዳዊ ነኝ ማለቱ። እነዚህ እኮ አሕዛቦች ናቸው፣ እሱ አይሁዳዊ ነው። ግን ተመልከቱ ልባቸው። እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ይሄ አሁን የሚናወጠውን ነገር የምንሄድበትን ውሃውን፣ ደረቅ ምድሩ፣ ሁሉንም የፈጠረው ሰማይና ምድርን የፈጠረውን አምላክ አመልካለሁ አላቸው። ግን ያው የማይታዘዘው አምላክ ማለት ነው። ወደ ነነዌ ሂድ ሲለው እምቢ ብሎ ወደ ተርሴስ የሄደ ሰው ነው። እሱን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይሄ ያደረግከው ምንድን ነው አሉት። ማለት እንግዲህ እግዚአብሔር የምታመልክ ሰው ከሆንክ ከኛ እኮ የተሻለ ጩኸት መጮህ ያለብህ አንተ ነበርክ። እንደውም ወደ አምላክ ግን ምን አልገባንም፣ በጣም ግራ ገብቶናል አሉት። ባህሩንም ሞገዱ አጥብቆ ያናውጠው ነበርና ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። አስፈቀዱት ራሱ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመልሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስለትንም ተሳሉ። እነሱ ተሳቀው ሊሞቱ። እንዲህ አይነት ጉድ ነው የገጠመን በዚህ ጉዞ ላይ። የምርም እንዳለው ስንወረውረው ጸጥ አለ ማዕበሉ። እኛ መሄድ እንችላለን፣ መድረስ እንችላለን። ግን እሱን የወረወርነው እኮ ባህር ውስጥ ነው። ባህር ውስጥ ደግሞ ስንት አውሬ አለ። ምንድን ነው ይሻለን ብለው ግራ ገብቷቸዋል። ምዕራፍ 2 እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። አሳ ይታዘዘዋል፣ ዮናስ አይታዘዘው። ዮናስም 3 ቀንና 3 ሌሊት በአሳው ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አደመጥህ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ፣ ማዕበልህና ሞገድ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ፣ የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሠረት ወረድኩ፣ በምድርና በመወርወሪያዎቿ ዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱነትና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። ይህን ጸሎት ጸለይ። ጸሎት ያውቃል ማለት ነው። የስ ዕብራዊ ነው፣ ያውቃል ጸሎት። ይህን ሁሉ ጸሎት አሁን ከየት አምጥቶ ነው ያዥጎደጎደው? መዝሙረ ዳዊት ነው ይሄ ጸሎት። እነዚህ ጸሎቶች የተለያየ የመዝሙረ ዳዊት እንትን ውስጥ ታገኟቸዋላችሁ። ምን ማለት ነው? እንደ አንድ ዕብራዊ ከልጅነቱ ጀምሮ በጭንቅ ቀን ወደ እግዚአብሔር የተጸለዩ ጸሎቶችን ያውቃል። አንዳንዱን ዳዊት ነው የጸለየው፣ አንዳንዱም ወይ ቆሬ ልጆች ናቸው የጸለዩት። ብቻ ያውቃል። ይሄንን አሽጎደጎደው አሰናባሪ ሆድ ውስጥ በዛ 3 ቀን ማለት ነው። ይጸልያል። መጨረሻ የተናገረትን ቃል ተመልከቱ። ደህንነት ከእግዚአብሔር ዘንድ ነው አለ። ምን ማለት? ከዚህም ውስጥ ማውጣት ይችላል እግዚአብሔር፣ ከዚህም ማዳን ይችላል። ልክ ይህን ሲናገር ቁጥር 11
እግዚአብሔርም አሳውን አዘዘው፣ እሱም ዮናስን በየብስ ላይ ተፋው። ደህንነት ከእግዚአብሔር ዘንድ፣ ማዳን ሁልጊዜ እግዚአብሔር። ክብር ለጌታ ይሁን። መጽሐፍ ቅዱስ ውስጥ ያሉትን ማዳኖች ሁሉ ያቸው የእግዚአብሔር ናቸው። ዛሬም ማዳን የእግዚአብሔር። አዳነው ጌታ፣ ጸሎቱን ሰማ። ዋው በጣም ደስ ይላል። አሁን ይሄ ታሪክ እዚህ ጋር ቢያበቃ አይሻልም ነበር? በቃ ዮናስ ተላከ፣ አልሄድም አለ። ከዛ አሳ ነባሪ ሆድ ውስጥ ገባ። ከዛ በ3 ቀን ውስጥ ጸለየና እንዲተፋው አዘዘው እግዚአብሔር። ተፋው፣ ወጣ። እዚህ ጋር ቢያበቃ ጥሩ ነበር። ገና የዮናስን ልብ ታያለ። በጣም አደገኛ ሰው ነው። ምዕራፍ 3 የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዛ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው አለው። እግዚአብሔር ሐሳቡን አይቀይርም። ያው ነው ሐሳቡ። ዮናስ አንተ የምትዝናና ሰው አይደለም። አንተ ጠዋት ተነስተ እግርህ ወደ መራህ የምትሄድ ሰው አይደለም። ሚሽን ያለ ሰው። ሂድ፣ እዛች ነነዌ ሂድ፣ እዛ ነው የምፈልግህ። ደግሞ ሰባኪ ነህ አንተ፣ ሂድና ስበክ አለው። እሺ አሁን እሺ ሊሆን። ቁጥር 3 ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ጎሽ ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ምዕራፍ 4 መጨረሻ ላይ 120 ሺህ ሰው ነበር ይላል በነነዌ ከተማ። በዛን ጊዜ 120 ሺህ ሰው ማለት በአሁን ጊዜ 120 ሚሊዮን እንኳን ላይወዳደረው ይችላል። ብዙ ህዝብ ነው። ከተማዋን ራሱ እንደዚህ ወክ አርጋችሁ ምናምን ለመጨረስ 1 ቀን አይበቃችሁም፣ 3 ቀን ይፈጃል። ትልቅ ከተማ ሄደ። በጣም ደስ ይላል። ሄደ፣ ታዘዘ፣ ደረሰ። ምን ብሎ እንደሚሰብክ ተመልከቱ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ3 ቀን ውስጥ ነነዌ ትገለበጣለች አለ። እንደዚህ አይደለም እግዚአብሔር ያለው። ይሄ ራሱ አሁን የልቡን ክፋት ነው የሚያሳየው። ትገለበጣለች አላለው። በዮናስ ልብ ሳይሆን በጌታ ልብ እንድናገለግል ጌታ ይርዳል። በጣም ከባድ ነው። ልብ ካልተጠበቀ በጣም ከባድ ነው። ወዴት እንደሚያዘነብል አታውቁም። አሁን ዳዊት አቤቱ ንጹሕ ልብን ፍጠርልኝ ሲል ከዛ በፊት ንጹሕ ልብ የሌለው እንዳይመስላችሁ ተበላሽቶበት ስለሚያል አሁን ገብቶኛል ችግር ያለ ምን የልብ ችግር ነው። እግዚአብሔር ሰው ፊትን ያያል። እግዚአብሔር ግን የሳኦልን ልብ ያይ ነበር፣ የዳዊትን ልብ ያይ ነበር። ሰው ከሲኦል ሆኜ የሚለው እኮ አሳ ነባሪ ሆድ ውስጥ ሆኖ እኮ ከሲኦል ሆኜ ስጮህ እግዚአብሔር ሰማኝ አዳነኝ ያለ ሰው ትገለበጣላችሁ ይላል። ወጡ ምኞቱ ይሄ ነበረ። ነነዌ ስትገለበጥ ወይ የመሬት መንቀጥቀጥ ወይ እሳት ምናምን ሲበላት ማየት ነበር የፈለገው። ለዚህ ነበር መልእክቱ ራሱ እንደዚህ ነው። በ3 ቀን ውስጥ ነነዌ ትገለበጣለች አለ። ሲገለበጡ ለማየት የጓጓ አገልጋይ። ይሄ ከባድ ልብ። ቁጥር 5 የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ዮናስ ያልጠበቀው ምላሽ። እሱ የጠበቀው ምንድን ነው? እንኳን የነነዌ ሕዝብ የእስራኤል ሕዝብ አይሰማውም እግዚአብሔርን። የነነዌ ሕዝብ ደግሞ እግዚአብሔርን የት ያውቀውና ነው የሚሰማው? እግዚአብሔር እንደዚህ ይላችኋል፣ በ3 ቀን ውስጥ ትገለበጣላችሁ ይላችኋል ሲል እንዲናደዱ ነው የፈለገው። ማን ነው እግዚአብሔር? የት እናውቀዋለን? እሱ የአይሁዳውያን አምላክ ነው እንጂ የእኛ አምላክ ነው ለመሆኑ? ሂድ ከዚህ እንዲሉት ነበር የፈለገው። ማቅ ለብሰው አመድ ነስንሰው ንስሐ ሲገቡ ጾም ሲያውጁ ብሽቅ። ይሄ ከባድ ያገልጋይ ልብ። እውነት እግዚአብሔር ምድራችንን ካልፈወሰ በስተቀር በጣም አደገኛ ነገር። ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። ጭራሽ ንጉሡ ጋር ደረሰ። እሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ አመድም ላይ ተቀመጠ። ይሄ ሁሉ ሲሆን ዮናስ ይገርማል። እግዚአብሔር ለካስ የሚፈራ አምላክ ነው፣ ለካ የነነዌም ሕዝብ ይፈራዋል፣ የሚገርም ነው ይላል ተብሎ ሲጠበቅ እየተናደደ ሰው 3 ቀን አሳ ሆድ ውስጥ ቆይቶ ጸልዮ ወጥቶ እንደዚህ መናደድ ነበረበት? አያችሁ። አሁን እኛ በጣም አጥር ላይ ጠንቃቃነን፣ ብዙ ንብረት ላይ ምናምን። ይሄ ነው ግን ዋናው። ይሄ ካልተጠበቀ ስንት ክፉ ነገር ይፈልጋል። እንግዲህ ነብይ ሆኖ አልተረፈም ይሄ ሰውዬ ከክፉ ልብ ማለት። እነሱ ቀጠሉ ጸሎታቸውን፣ ጾም ጸሎታቸው። አዋጅም አስነገረ፣ በነነዌም ውስጥ የንጉሱንና የመኳንንቱን ትእዛዛት አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ። እንስሳት ሁሉ ተሳተፉ ጾም ጸሎት ላይ እና አይሰማሩም፣ ውሃም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል?
እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ዮናስ የጠበቀው በ3 ቀን ትገለበጣለች ነው። ህዝቡ ደግሞ በዚህ በ3 ቀን ውስጥ ኃይለኛ ጾም ጸሎት አውጆ እስከ እንስሳ ጭምር በእግዚአብሔር ፊት ድፍት አለ። ስለዚህ እግዚአብሔር መማር ዮናስን ከአሳናባሪ ሆድ ውስጥ ሆኖ ሲጮህ የሰማ የነነዌን ህዝብ ንስሐ ሲገባ የማይሰማ ምን አይነት አምላክ ነው? ግድ ነው ሊሰማቸው። ስለዚህ ተጸጸተ። እግዚአብሔር ሊያመጣ ከነበረው ቁጣ አሁንም እዚህ ጋር ባይበቃ ጥሩ ነበር። ይሄ መጽሐፍ ምዕራፍ 4 ባይኖረው። ምዕራፍ 4 ከባዱ ምዕራፍ መጣ። ላንብበው። ቁጥር 1 ይህም ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ ይላል። እንዴ ለመቆጣት ታጥቆ የተነሳ አገልጋይ፣ በቃ ለመብሸቅ ታጥቆ የተነሳ አገልጋይ ነው ዮናስ። ያገለግላል፣ ግን ሰው ንስሐ ሲገባ ይናደዳል። እግዚአብሔር ከእንደዚህ አይነት ማንነት ይጠብቃል። እውነት የሆነ እኮ ታሪክ እኮ ነው ይሄ እኮ የተከሰተ ታሪክ ነው። ይናደዳል። በቃ ይኸውላችሁ እግዚአብሔር የሰጠንን ሚሽን ስንስት አንዱ ምልክት ምን እንደሆነ ታውቃላችሁ? ስሜታችን በጣም ነው የሚዋዥቀው። አንዴ ደስ ይለናል፣ አንዴ እናዝናለን፣ አንዴ ደስ ዝብርቅርቁ ነው የሚወጣ። እሱ ጮሆ ከአሳ ሆድ ውስጥ እግዚአብሔር አሳውን አዞት ሲተፋውና ሲድን ደስ ይለዋል። ሰው ደግሞ እግዚአብሔር ተመለሱ ይላል ብሎ ሰው ተመልሶ ደግሞ ከእግዚአብሔር ጋር ሲታረቅ ይናደዳል፣ ይቆጣል። ይሄ የምን ችግር ነው? የልብ ካልሆነ ሌላ የምን ችግር? ደስ አላሰኘውም። ይሄ ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ። ደግሞ ንዴቱን በሆዱ የሚይዝ አይደለም ዮናስ፣ ያወጣዋል፣ ይናገራል። ተቆጣ። ወደ እግዚአብሔርም ጸለየና፣ እስቲ የተቆጣ ሰው ሲጸልይ አስቡት እስቲ። የተናደደ ሰው ለምን ንስሐ ገባ ብሎ የተናደደ ሰው ወደ እግዚአብሔር ሲጸልይ ጸለየና፣ አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። ምን ማለት ነው? ባህሪ አይስማማኝም አለው እግዚአብሔር። እኔ እኮ መጀመሪያም ወደ ነነዌ ስትለኝ ወደ ተርሴስ የኮበለልኩት ባህሪን ስለማቅ ነው። የቱም ባህሪን? ይሄ ቸር የሆንከውን፣ ይሄ መሐሪ የሆንከውን ከቁጣ የምትመለሰው ነገር አይመቸኝም አለ። እንዴት ነው ታዲያ የጌታ አገልጋይ የሚሆነው? ይኸውላችሁ ለሱ ሲሆን የእግዚአብሔር ቸርነት ደስ ይለዋል አይደል? ለሰው ሲሆን ምቀኛ። እግዚአብሔር ከእንደዚህ አይነት ምቀኝነት ይጠብቃል። እሱ ሲጨንቀው ይጸልያል፣ ሰው ሲጨንቀው ሲጸልይ ግን ይናደዳል። ይሄ እኮ ከባድ ልብ ነው። አሁን እዚህ ጋር ይሄ ፕሮግራም ሲያልቅ ኢዮናስ ብለን እንድንወጣ አይደለም እኔ ዛሬ እዚህ የመጣሁት። የምን ኢዮናስ ወይኔ ብለን እንድንወጣ ነው። ግልጽ ነው። ዮናስማ አለፈ። ዮናስ አለፈ። ደግሞ የደረጀ መዝሙርስ አይወቅሰንም እንደ ዮናስ እኔ ነኝ የሚል ታውቁትም? እኔ ነኝ ያ ሰው፣ እኔ ነኝ ዮናስ፣ እኔ ነኝ የሚል መዝሙር እኮ አለው ደረጀ ከበደ። ተናደደ በእግዚአብሔር ላይ። ጸሎት በስነ ስርዓት ጸለየ። እኔ የማይመቸኝ ነገር ይሄ ባህሪ ነው አለው እግዚአብሔር። የቱ? ይሄ ይቅር የምትለው የምትምረው የምታድነው። ተመልከቱ እግዚአብሔር ምን እንደሚለው ከዛ ፊት ቁጥር 3 ላይ አሁንም አቤቱ ከህይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። ይሄ በጣም ጉደኛ ሰውዬ ነው። ከህይወት ሞት ይሻለዋል። ምን ነው ሊሞት ሲል አይደለም አትርፈኝ ብሎ የጮኸው? ይሄ ሁሉ የልብ ችግር። ወርቅን መጠበቅ ጥሩ ነው፣ ደህና ቦታ አስቀምጦ ቆልፎ፣ ያው መንታፊ በበዛበት በዚህ ጊዜ ሞባይልንም ተጠንቅቆ መያዝ ጥሩ ነው። እኔም ተመንትፌ አውቃለሁ ከጆሮዬ ላይ። ጥሩ ነው መጠንቀቅ፣ ጥሩ ነው አጥር ማጠር ጥሩ ነው። በጣም የሚጠበቅ ነገር ግን ልብ ነው። ልብ ሽፍታ ነው። እንዴት እንደሚሸፍት አታውቁትም። ድንገት ነው የሚሸፍት። ሞት ይሻለኛል አለ። ይሄ ከባድ ልብ ያለው አገልጋይ ነው። ሊሞት ሲል ህይወት ይሻለኛል ይላል። ሲተርፍ ሞት ይሻለኛል ና ውሰድ፣ ህይወቴን ውሰድ ባካ፣ እኔ ብሞት ይሻል። እንዴ እዚህ ጋር የሚያደርስ ብስጭት ምንድን ነው? የማረ እግዚአብሔር የተጸጸተና ሊያጠፋቸው ከነበረበት እንትን የተመለሰ እግዚአብሔር። ዮናስ ምን ቤት ነው? ልብ ካልተጠበቀ ይሄን ያህል ነው ምቀኛ የሚሆን፣ ይሄን ያህል ነው ተንኮለኛ የሚሆን። ቁጥር 4 እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን አለው ይላል። ምን ማለት ነው? እኔ ያው እግዚአብሔር እጁን ባፏ ምሳሌ አነጋገሮች አሉ መጽሐፍ ቅዱስ ላይ የእግዚአብሔር እጅ ነህምያን ረዳችሁ ምናምን ይላል። እኔ አሁን እግዚአብሔር ዮናስን እዚህ ጋር ሲያዋራው እጁን አፉ ላይ ይዞ ሁሉ ይመስለኛል። እንደዚህ በአንተ ያምራል፣ አንተ
አሁን ይሄ መናደድ፣ ይሄ ቁጣ፣ ይሄ መበሳጨት አሁን በአንተ ያምራል የሚለው ሁሉ ነው የሚመስል። ለምን ጮኸህ እኮ የተረፍክ ሰውና ከንጉሱ ጀምሮ እንስሳ ሳይቀር ጮሆ ቢተርፉ ምን ቤት ነህ አንተ? ምንድን ያበሳጨህ? ይህ አገልጋይ ነው፣ ግን በዚህ ልብ ነው የሚያገለግለው። እኔ በእውነት በዚህ በረከት እግዚአብሔር እንዲባርከን እመኛለሁ። በቃ ይሄ አዲሱ የምንገባበት ዓመት በዮናስ ልብ ሳይሆን በጌታ ልብ የምናገለግልበት ዓመት ይሁን። በቃ በጌታ ልብ፣ በጌታ ርኅራኄ፣ በጌታ ምሕረት፣ በጌታ ቸርነት፣ በጌታ ፍቅር እንጂ የዮናስ ልብ በፍጹም የሚሆን አይደለም ላገልግል። ዮናስ በጣም ዘረኛ ነው። እንዴት እንደዚህ ያልካላችሁኝ፣ አሕዛብ ስለሆኑ ነው እንደዚህ የተናደደባቸው። አሁን አይሁዳውያን ጋር ቢሆን አገልግሎቱ እንደዚህ ራፍ አይሆንባቸው። ዘረኝነት መጥፎ ነው። አያችሁ፣ ካገለገልኩም ሕዝቤን ላገልግል፣ ካገለገልኩም አይሁድን ላገልግል። ምንድነው ነነዌ ጋር ምንድነው አሦራውያን ጋር ምላከው ብሎ የሚናደድ ሰው፣ ዘረኛ ሰው እግዚአብሔርን ለማገልገል በጣም ነው የሚቸገር። ምክንያቱም ይለያል፣ ይመርጣል። እግዚአብሔር ግን ለአብርሃም የምድር ነገዶች ሁሉ በዘርህ ይባረካል። ስለዚህ ለአብርሃም የተገባ የተስፋ ቃል የነነዌንም፣ እሱ ግን ይሄ በጣም አናዶታል። ሰው ልቡን ካልጠበቀ ቅናት፣ ተንኮል፣ ሸረኝነት፣ ምቀኝነት በጣም ብዙ ገደል ውስጥ ይከተዋል። አሁን ሰኔ 30 በድሮ ነው ማወራላችሁ። አንዳንዴ አሁን ሐምሌ 2 ምናምን ሁሉ ሊሆን ይችላል ሰርተፊኬት የሚሰጠው። ድሮ ሰኔ 30 ነው። ሰኔ 30 ይኸው በቃ ውጤት የሚታወቅበት ጊዜ ነው ምናምን እና በተለይ ጎበዝ ተማሪዎች፣ ይሄ ደረጃ ተማሪዎች ልባቸው የሚመታበት ጊዜ ነው ሰኔ 30። ከሴክሽን አንደኛ ወጣ ይሆን አይወጣ ይሆን አልወጣ ይሆን የሚል ብዙ ሙግት አለ ውስጣቸው። ከክፍላቸው ሊያውቁ ይችላል፣ ምክንያቱም የሌሎቹንም ውጤት ሊያዩ ስለዚህ። የሴክሽኑን ግን አያውቁትም። በዛ ሰኔ 30 ከሴክሽን ማነው አንደኛ የሚወጣው የሚለው በቃ የጎበዞቹ ልብ ይመታል። አንዳንዱ እኔ ይሁን ብሎ እየጠበቀ እያለ ያልተጠበቀች ልጅ ወይም ያልተጠበቀ እንትና ከ6ኛ ክፍል ከሴክሽን አንደኛ ወጥቷል አጨብጭቡ ሲባል እሱ ደስ እያለው ሲወጣ 4 ልጆች ግን እርር አንጀታቸው ይቃጠላል። ልብ ካልተጠበቀ ከባድ መርዝ ነው የሚሆነው። የለፋበትን ነው እንግዲህ ያ ልጅ ሄዶ የሚሸለም። ለምን እኔ ከሴክሽን አንደኛ አልወጣሁም? ይሄ ከምን ውስጥ ነው የሚፈልቀው? ከልብ ውስጥ ነው የሚፈልቀው። ዮናስ በጣም የሚቀና ሰው ነው። በጣም የሚበሽቅ ሰው ነው። ሞት ይሻለኛል አለ። ኧረ ሞትማ አግኝቶት ነበረ። በሲኦል ሆኜ ጸልዬ ተረፍኩ ያለ ሰውዬ ሌላ ሰው ሲተርፍ ግን በጣም ይናል። ቁጥር 5 ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ ይላል። አሁንም ልቡ አልተስተካከለም። ከፍ ያለ ቦታ ላይ ወጣና ትንሽ ዳስ ሰርቶ ምንድነው የሚያየው? የመሬት መንቀጥቀጥ ነው የሚጠብቅ። ሰብኮ መሬት መንቀጥቀጥ መጠበቅ አሁን ተመለሱ ብሎ ተናግሮ ነነዌ በ3 ቀን ውስጥ ትገለበጣለች ብሎ ሰው ደግሞ ምላሹን አይቷል። የተናደደውም እኮ ለዚህ ነው። እግዚአብሔርም ከቁጣው ተመለሰ፣ ሕዝቡም ንስሐ ገባ ሲባል አሁንም እንኳን ከፍ ያለ ቦታ ወጥቶ እኔን አይነካኝም ነው እኮ። እሳትም ከመጣ መንቀጥቀጡም ከመጣ እታች ነው የሚያገኛቸው ብሎ ከፍ ብሎ ያያቸዋል። ይሄ አደገኛ ልብ። አገልግል ይለኛል ብለን አሁን ብንነሳሳ ምናምን ጥሩ ነው፣ በጣም አሪፍ ነው። ግን በዮናስ ልብ አይሆን። አሁን በምድራችን ላይ ብዙ ወጣት እየተነሳ ነው ምናምን ደስ ይላል፣ በሚዲያ ላይ ምናምን እናያለን እንደዚህ። ግን አንዳንዱ ልብ ጤነኛ አይደለም። ቁራጭ እንኳን ምህረት ለሰዎች ቁራጭ እንኳን ምህረት የሌላቸው ሰዎች እግዚአብሔርን ለማገልገል የተነሱበት ጊዜ ነው። ይሄ በጣም አደገኛ ነው። ምንም የማያልፏችሁ ማለት ነው። ቁጥር 6 እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በጣም ሰልፊሽ ሰው ነው ዮናስ። እዛ መሬት መንቀጥቀጥ እንዲደርስ ይፈልጋል። እግዚአብሔር ግን የቅል ጥላ አለች እንደዚህ ቅጠሏ፣ እሷን እዚህ ላይ ከለል ሲያደርግለት የስ እንደዚህ ነው። ይሄ ሰው ሚሽኑን በጣም የሳተ ሰው ስለሆነ በትንሽ ነገር ደስ ይለዋል፣ በትንሽ ነገር ይከፋዋል። ሙዱ በጣም ነው የሚቀያየር። ዓላማውን የሳተ ሰው አንዱ ምልክቱ ምን መሰላችሁ? አንዴ እታች ይወርዳል፣ አንዴ ላይ ይወጣል። የማያናድደው ነገር ያበሳጨዋል፣ ማለት የሌለበትን ይናገራል ምናምን። በቃ የተምታታ ነው የሚሆነው። በቃ ለምሳሌ አንዳንዴ እየጋበዛችሁ ይሰድባችኋል። ይሄን አሁን ለማስታረቅ አይከብድም? ራሱ በጭንቅላት ብላ ይልና አፈር ብላ ካለ አሁን እኔ አሁን አስታውሳለሁ ድሮ ያደግኩበት ሰፈር እሳቸው በጣም ደግ ናቸው የሚባሉ ሴትዮ ነበሩ። ምግብ ቤት አላቸው። በቃ ናብላ ነው፣ ያንንም ናብላ ነው።
ልበሉ ቁጭ ብላችሁ ግን የምትሰሙት ስድብ አቋርጣችሁ ውጡ። እዛው ቤት ውስጥ ልጆች አልወለዱም እና የሚያሳድጓቸው ልጆች አሉ። የሚያሳድጓቸውን ልጆች ስራ ለማዘዝ የሚናገሩት ንግግር ይዘገንናቸዋል። እኛ ስለለመድናቸው እንደውም ምንም በቃ ዝም እንል ነበር። አዳዲስ ሰው ይደነግጣል። አሁን ከሚያሳድጓቸው ልጆች አንደኛው አሰፋ ነበር ስሙ። በአጋጣሚ አሰፋ ይሉታል። ድንገት ሳይሰማቸው ጋር ውሃ ጥም ያንሰብስብ። ከስሙ ጋር ከእያንዳንዱ ስም ጋር የተያዘ ስድብ አላቸው። ግን በጣም ነው የሚያበሉት ሰው። እንዴት ነው የምታሳርቁት? ያንዷን ልጨምርላችሁ። ቤዛ ነው ያንደኛው ስም። ቤዛ አልሰማችሁ? ቤዛ ሆድቃሽ ይበዝበዝ። እንዲህ ከማስታውሳቸው ነው። በጣም ሎንግ ታይም እኮ ነው እስከማስታውሳቸው። አሁን እኔ ግራ ያጋባኛል። በጣም ጀነረስ ናቸው፣ በጣም ደግ ናቸው፣ በጣም ክፉም ነው። የህይወት መውጫ ከዛ ነው ይላል። ከዛ ነው በቃ የሚወጣው። ጌታ ኢየሱስም ሲያስተምር ሰው በልቡ የሞላውን ክፉ ነገር ነው ከመዝገቡ ነው ከውስጡ ነው የሚያወጣው። ዮናስ ለሱ የቅል እንትን ሲሰራለት ደስ ይለዋል። ህዝብ ሊተርፍ ሲል ግን ይናደዳል። ይሄ በጣም ከባድ ልብ ነው ማለት እንዴት ነው የሚሆነው? ከዛ ቁጥር 7 በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እግዚአብሔር እኮ የሚገርም አምላክ ነው። ቅልም ያዘጋጃል፣ ትልም ያዘጋጃል። እስከ መጨረሻ ሊያየው እኮ ነው እግዚአብሔር ዮናስን እስከ መጨረሻ ሊያየው። ቅል ሲያዘጋጅ ደስ አለው፣ ትል ሲያዘጋጅ ደግሞ ተናደደ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ቅል አዘጋጀ፣ ትል አዘጋጀ፣ የምስራቅ ነፋስ አዘጋጀ። እግዚአብሔር የማይታዘዘው ነገር የለም። ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከህይወት ሞት ይሻለኛል። አረ ይሄ ሰውዬ አደገኛ ሰውዬ ነው። ልክ ጥላስ እሰይ ይላል። ያቺ ትል መታ በልታው ደግሞ ከባድ ሐሩር ፀሐይ ደግሞ ሲወርድበት በቃ ብሞት ይሻለኛል ይላል። ዮናስ ሰልፊሽ ሰው ከራሱ አንጻር ብቻ ነው ነገሮችን የሚያየው። በደንብ ስሙ። አገልጋይ ሰልፊሽ ሆኖ ሁልጊዜ ከራሱ ክብር፣ ከራሱ ስም፣ ከራሱ ስኬት፣ ከራሱ ነገር ጋር የተጠመደ አገልጋይ አይጠቅመን። በቃ አይጠቅመን። ለምን? በራሱ የተጠመቀ ሰው በራሱ ፍቅር ከተጠመቀ በእግዚአብሔር ፍቅር ሊጠመቅ አይችልም። ለምን? ተጠምቋል ኦልሬዲ። እስቲ የተጠመቀና ኢመርስድ የሆነ የገባ ሰው እንዴት አድርጋችሁ ነው ድጋሚ የምታጠምቁት? ኦልሬዲ ተጠምቋል። ዮናስ በራስ ፍቅር የተጠመቀ ሰው ዳው አይደለም ለሚያገለግለው። እኔ እግዚአብሔር ለምድራችን በዮናስ ልብ ሳይሆን በጌታ ልብ የምናገለግል ሰዎችን ያስነሳል። ካለዚያ በኪሳራ ላይ ኪሳራ ነው። በቃ ቤተክርስቲያን ትከስራለች። ሰልፊሽ ሰዎች ከወረሯት ቤተክርስቲያን ትከስራለች። ኢሜጇ ይበላሽ። አሁን የዮናስ ቤቴ አዲስ አበባ ውስጥ ቢፈላ አስቡ። ምንድነው ብሞት ይሻለኛል። እግዚአብሔርም ዮናስን በውኑ ለዚች ቅል ትቆጣ ዘንድ ይገባሃልን? ቆይ ቅሏን ያመጣሃት አንተ ነህ? ባልሆንስ ይላል። ባልሆንስ? እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። በጣም ደፋር ሰው፣ በጣም ደፋር ሰው። አገልጋይ ነው ግን ይህን ያህል ይመላለሳል ከእግዚአብሔር ጋር። ይሄ ከባድ ልብ ያለው ሰው። አንተ አሁን ለዚች ቅል እንደዚህ መንጨርጨር ነበረብህ? አዎ እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና እግራቸውን የማይለዩ 120 ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንምን አለው ብሎ ያበቃል። ዮናስ ከዚህ በኋላ ልክነህ ልቤ የምነክቶት ነው ይቅርታ አድርግልኝ አለም አይልም። ሞስት ፕሮባብሊ በዛው ልቤ ሞተ ይመስለኛል። አሁን ይሄ አሁን የአገልጋይ መልእክት ነው ልትሉ ትችላላችሁ። የስ ዮናስ አገልጋይ ነው፣ ግን በዚህ ልብ ነው ያገለገለው። ዮናስና ኢየሱስ የሚመሳሰልም የማይመሳሰልም ነገር አላቸው። የሚመሳሰሉት ሁለቱም ሰባኪ ናቸው፣ የንስሐ ሰባኪ ናቸው፣ ተመለሱ የሚሉ ሰባኪ ናቸው። ያመሳስላቸው ሁለቱም 3 ቀን ኢየሱስ በምድር ሆድ ውስጥ 3 ቀን ቆይቷል። ዮናስ በአሳ ሆድ ውስጥ 3 ቀን ቆይቷል። እንደውም ማቴዎስ ወንጌል ምዕራፍ 12 ላይ ከሰማይ ምልክት አሳየን ሲሉት ኢየሱስ ከዮናስ በስተቀር ሌላ ምልክት ማንም አያሳያቸው። ዮናስ በአሳ ሆድ ውስጥ 3 ቀን እንደቆየ የሰው ልጅም በምድር ሆድ ውስጥ 3 ቀን ይቆያል። በቃ የመጨረሻ የእግዚአብሔር ምልክት
የዮናስ አይደለም። የሰው ልጅ በምድር ሆዱ 3 ቀን ቆይቶ ሲወጣ በትንሣኤ እሱ ነው የእግዚአብሔር የመጨረሻ ምልክት እንጂ አሁን ለእናንተ ከሰማይ ጋጋጋጋ የሚል ምልክት ነው ማሳያችሁ የለውም። እግዚአብሔር እንደዚህ አይነት ምልክት ብሎ ዮናስን ጠቅሶታል በዛ ቦታ። ከዛስ ከዮናስ የሚበልጥ በዚህ ዮናስ ይሰብክና ሰው ንስሐ ሲገባ ይናደዳል። ኢየሱስ ግን ይሰብክና የኃጢአተኞች ወዳጅ እስኪባል ድረስ ነው አብሮ ጭራሽ ከኃጢአተኞቹ ጋር ቁጭ ብሎ የሚባለው። አይገናኙም ጭራሽ። ዮናስ ፍርድ ነው የሚታየው፣ እሳት፣ መሬት መንቀጥቀጥ ምናምን ነው የሚታየው። ኢየሱስ ግን ማዳን ነው የሚታየው። ሰው ንስሐ ሲገባ፣ አንድ ሰው በምድር ንስሐ ሲገባ በመላእክት ዘንድ በሰማይ ታላቅ ደስታ ይሆናል። አያችሁ፣ የሚያመሳስላቸው ነገር አለ፣ ፈጽሞም የማያመሳስላቸው ነገር አለ በሁለቱ መካከል። በዮናስ ልብ ሳይሆን በጌታ ልብ ማገልገል ይሁንልን።